ሰላም ጤና ይስጥልን። ይህ አዲስ ቲቪ ነው። በዛሬው ዕለት ያልተሰሙ አዳዲስ መረጃዎችን ወደ እናንተ ይዘን ቀርበናል። በትናንትናው ዕለት አሳዛኝ ዜና ተሰምቷል። በርካቶች ህይወታቸው አልፏል። በተጨማሪም የ46000 መኖሪያ ቤቶች መፍረስ እንዲሁም የደረሰውን አደጋ በተመለከተም ሙሉ መረጃውን ትሰማላችሁ። በመቀጠልም ጠቅላይ ሚኒስትሩ ለባለስልጣናት አነጋጋሪና ያልተጠበቀ ትዕዛዝ ማስተላለፋቸው ተሰምቷል። ሙሉ መረጃውን ታደምጣላችሁ። በቀጣይ ደግሞ ግብጽ መብቷን ለማስከበር ማንኛውንም እርምጃ ልትወስድ እንደምትችል ሊታወቅ ይገባል ሲሉ አልሲሲ ተናገሩ። በትናንትናው ዕለትም ያስተላለፉትን ሙሉ መልእክት ታደምጣላችሁ። በመጨረሻም አሳሳቢ የሆነው የኢትዮጵያ ወጣቶች ፍልሰትን በተመለከተ የወጣውን አዲስ መረጃ እናስደምጣችኋለን። እያንዳንዱን አብራችሁ ትቆዩ ትሰማላችሁ። መልካም ቆይታ። ሰላም ጤና ይስጥልን። ወደ ዕለቱ ቀዳሚ ዝርዝር መረጃ መራን። በትናንትናው ዕለት በሀገራችን በተለያዩ አካባቢ አሳዛኝ እጅግ ልብ ሰባሪ አደጋ ተከስቷል። የመሬት መንቀጥቀጥ እንዲሁም የተሽከርካሪ አደጋ። ታዲያ በትናንትናው ዕለት በደረሰው አሰቃቂ ትራፊክ አደጋ የበርካቶች ሰዎች ህይወት ማለፉ ነው የተሰማው። በትናንትናው ዕለት እንግዲህ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፌ ሮቢት ከተማ በደረሰ የትራፊክ አደጋ የ11 ሰዎች ህይወት ወዲያውኑ ያለፈ ሲሆን ወደ 28 የሚጠጉም ከባድ የአካል ጉዳት የደረሰባቸውና የሟቾች ቁጥር ያሻቅባል የተባለ ስጋት ተሰምቷል። እንግዲህ አደጋው የተከሰተው 60 ሰዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ልዩ ስሙ ጃራ ድልድይ ከተባለ ቦታ ላይ ከከባድ ጭነት ተሽከርካሪ በመጋጨቱ እንደተከሰተ ነው የተሰማው። በአደጋውም እንግዲህ የ11 ሰዎች ህይወት ወዲያውኑ ያለፈ ሲሆን የከተማው ከንቲባም አቶ ሰይድ መሐመድ የተናገሩት ሲሆን በተጨማሪም በርካታ ሰዎች እንግዲህ ከባድ የአካል ጉዳት መድረሱን ጠቁመው የሟቾች ቁጥር ሊያሻቅብ እንደሚችል አመላክተዋል። እንግዲህ ሌላኛው ደግሞ በአፋር ክልል እንዲሁም በትግራይ ክልል በተለያዩ አካባቢ የመሬት መንቀጥቀጥ መከሰቱ አይዘነጋም። ይሁን እንጂ በአፋር ክልል በሰዎች ላይም የህይወት መጥፋት ታይቷል። በተጨማሪም ወደ 46000 የሚጠጉ መኖሪያ ቤቶችም እንደፈረሱና በርካታ ግለሰቦችም የአካል ጉዳትም የደረሰባቸው እንዳሉና በተለያዩ ሆስፒታሎች የህክምና እርዳታ እየተከናወነላቸው እንደሆን የደረሰን መረጃ ያሳያል። ወደ ቀጣዩ መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ አነጋጋሪ እንዲሁም ከባድ ትዕዛዝ ማስተላለፋቸው ተሰምቷል። ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። ያልሰራ ሰው መመረጥ የለበትም። እያንዳንዳቸው 10 ቤት ካልሰሩ በሚቀጥለው ምርጫም አትምረጧቸው ማለታቸውን የተደመጠው በስልጤ ዞን ከወረዳ እስከ ፓርላማ ገዢውን ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው 10 ቤት ለህዝብ ካልገነቡም በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ሲሉም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የፌዴራል መንግስት 1.5 ሚሊዮን ቤቶችን የግንባታ እቅድ እንደ ስልጤ ዞን ባሉ አካባቢዎችም በገጠር ኮሪደር ልማት የሚሰሩ ቤቶችን እንደሚያካትትም አስታውቀዋል። ጠቅላይ ሚኒስትሩም ምርጫ እና የቤት ግንባታ ያስተሳሰሩበትን አስተያየት የሰጡት የዞኑን አመራሮች ጨምሮ በከፍተኛ የክልልና የፌዴራል ባለስልጣናት ጋር የገጠር ኮሪደር ስራዎችንም በተመለከተበት ቀን መስከረም 30 2018 ዓ.ም ውይይት ባደረጉበት ወቅት እንደሆነ ያገኘነው መረጃ ያሳያል። ወደ ቀጣዩ መረጃችን ስናመራ የኢትዮጵያ መንግስት በትምህርት ቤቶች ላይ ልዩ ምርመራ ማድረጉ ተሰማ። የገቢዎች ሚኒስቴር በአዲስ አበባ ከሚገኙት ታዋቂ ዓለም አቀፍ ትምህርት ቤቶች ላይም በሆኑት ኢንተርናሽናል ኮሚኒቲ ስኩል እና ስታንድፎርድ ኢንተርናሽናል ስኩል ላይ በግብርና በአስተዳደር መጓደል ጥርጣሬ በአንድ ጊዜ አጠቃላይ ክትትልና ምርመራ ተጀምሯል ነው የተባለው። የአሜሪካ ትምህርት ቤት እየተባለ በሚጠራው ICS ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትልም እያደረገ ነው ብሏል። ምርመራውም ትኩረት ያደረገው በተቋሙ የግብር ነጻነት ደረጃ ላይ መሆኑን የተገለጸው ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነጻ ሁኔታ ሲጠቀምበት የነበረ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈል ይህንን ደረጃ ጥያቄ ውስጥ እንዲያስገባ አድርጓል ነው የተባለው። ለምርመራው መንስኤና ምንጮች እንደገለጹት ከሆነ ደግሞ ICS ለውጭ ሰራተኞች ደሞዝ የተወሰነውን ክፍል ወደ ውጭ ሀገር ሂሳባቸው የሚልክበትን ባለ 2 ክፍያ ስርዓት እንደሚጠቀም ተጠርጥሯል ብለዋል። ይህም ከፍተኛ የግብር ማጭበርበርም ሊሆን ይችላል የሚል ስጋትም የተፈጠረው ተብሏል። የገቢዎች ሚኒስቴር ከሌሎች ተቆጣጣሪ አካላት ጋር በመተባበር በዚህ ዓለም አቀፍ ክፍያ ምክንያትም ለተፈጸመው የግብር ስወራ ጥቅል ማጣራትም እያደረገ መሆኑን የውስጥ ሰነዶች ያረጋግጠዋል። በተመሳሳይ ሁኔታም የገቢዎች ሚኒስቴር በስታንድፎርድ ኢንተርናሽናል ስኩል SIS ላይም
የተለየ ምርመራ እያካሄደ መሆኑ ተሰምቷል። ሚኒስትሩ ሳንድፎርድ የበጎ አድራጎት ተቋም ሆኖ ቢመዘገብም ከወላጆች በሚያስከፍለው ከፍተኛ ክፍያ ምክንያት ለትርፍ የተቋቋመ አካል ሆኖ እየሰራ ነው የሚል ክርክርም አቅርቧል። በዚህም መሰረት ከትምህርት ክፍያ የተገኘው ገቢ ከግብር ነፃ ሳይሆን ለግብር የሚከፈልበት ነውም ተብሏል። በሌላ ዜና በሀገራችን በኢትዮጵያ ውስጥ አሳሳቢ መደበኛ ያልሆነ ፍልሰት በየቀኑ በየሰዓቱ እየጨመረ መሆኑ ተነገረ። በአንድ ወር ውስጥም ከ12000 በላይ የሚያክል ወጣቶች ከኢትዮጵያ በመውጣት ለስደት እየተዳረጉ እንደው ተነግሯል። በኢትዮጵያ መደበኛ ያልሆነ ፍልሰትና በሰዎች የመነገድ ወንጀልም ሰፊና ውስብስብ ችግር በመሆኑ በዘርፉ የሚሰሩ ዓለም አቀፍና አገር አቀፍ ተቋማት እየገለጹ ነው። ይህ ችግርም አሳሳቢና ቀጣይነት ያለው ሆኖ በርካታ ሰዎችን በተለይም ወጣቶችን ሰለባ እያደረገ ነው ተብሏል። ከዓመታት በፊትም የወጣ ገለልተኛ ዘገባ እንዳመለከተው የአፍሪካ ቀንድ በተለይ ጅቡቲ ወደ ሳውዲ አረቢያ ለሚሰደዱ ኢትዮጵያውያን ዋነኛ መሸጋገሪያ ሲሆን በአማካይ 12 ሰዎች በየወሩ ይጓዛሉ ይላል። በቅርቡ በጉዳዩ ላይ በኢትዮጵያ በተካሄደው ውይይት ላይም መደበኛ ባልሆነ መንገድ ከሀገር የመውጣት ሂደት ዜጎችን ብቻም ሳይሆን በሀገር ደህንነት፣ በፋይናንስ ስርዓቱ ላይ የፈጠረው ስጋት እየጨመረ መምጣቱን የተሰማው የአሜሪካ መንግስትም በቅርቡ ያወጣው ዓመታዊ ህገወጥ የሰዎች ዝውውር ሪፖርት እንደሚያሳየው በኢትዮጵያ በአብዛኛው ህገወጥ የሰዎችን ዝውውር ድንበር ተሻጋሪ ቢሆንም በሀገር ውስጥም ችግሩ ስር የሰደደ ነው ብሏል። እንደ ሪፖርቱ በተለይም ሴቶችና ልጃገረዶች በመካከለኛው ምስራቅ ለግዳጅ ስራ ወይም ለጾታዊ ብዝበዛ ሲጋለጡ፣ ወንዶች ደግሞ በግዳጅ ስራዎች የጉልበት ብዝበዛ ይፈጸምባቸዋል ብሏል። በሀገር ውስጥም ህጻናት በግዳጅ በልመና በጎዳና ተዳዳሪነት ይበዘበዛሉ፣ ለትጥቅ ግጭትም ይመለመላሉ፣ በጉዞ ላይ ለእስርም የሚዳረጉ፣ ባህር አቋርጠውም ለመሄድ ሲሞክሩ ህይወታቸው የሚያልፍም በርካቶች ናቸው ብሏል። የዚህ ችግር ሰለባም በአብዛኛው የነገ ተስፋ የሚባሉት ወጣቶች መሆናቸው ደግሞ ችግሩን አሳሳቢ ያደርገዋል ነው ያለው። ሌላኛው የዕለቱ መረጃችን ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊውን እርምጃ ትወስዳለች ሲሉ አብዱል ፈታህ አልሲሲ በትናንትናው ዕለት ገለጹ። በተጨማሪም ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱ ፕሬዝዳንቱ አልሲሲ ከሀገራቸው 100 ሚሊዮን ህዝብም 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ማለታቸው ተሰምቷል። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ነው ፕሬዝዳንቱ አብዱል ፈታህ አልሲሲ በትናንትናው ዕለት የገለጹት። ፕሬዝዳንቱ ኢትዮጵያ ታላቁን የህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትቀመጥም ብለዋል። አልሲሲም በዋና ከተማቸው ካይሮ ለተካሄደው 8ኛ የውሃ ሳምንት ተሰብሳቢዎች ላይ ባስተላለፉት መልእክት ግብጽ ዲፕሎማሲያዊና ዓለም አቀፋዊ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗንም እንደ ድክመት መቆጠር የለበትም ሲሉ ተደምጠዋል። ግብጽ ታላቁ ህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት በትናንትናው ዕለት ባደረጉት ንግግር ላይም ባለፉት ሳምንታት በሱዳን ውስጥ በተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረች በመሆኑም ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናትም በሁለቱ የታችኛው ተፋሰስ ሀገራት ውስጥም ጉዳት ደርሶብናልም ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነቶች እንዲደረስ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃም ነው ብለዋል። አልሲሲ ኢትዮጵያ የታችኛውን ተፋሰስ ሀገራትን አስቀድማ ሳታውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋታል። የኢትዮጵያ የውሃና ኤነርጂ ሚኒስትርም ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለትም ውድቅ ማድረጉ ይታወሳል። ታላቁን የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራትም በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳን እና ግብጽ ውስጥም በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ አገራቸው የወሰደቻቸውን የዲፕሎማሲ እርምጃ የጥንካሬ መገለጫ፣ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ
ላይ ሳይጥሉ ለመጠበቅም የተደረገ መሆኑንም አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅትም የውሃ አለቃለቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው የተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁን ሲሆን በላይኛው የተፋሰስ ሀገራት እድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛ አማራጭ ነው ብለዋል። ፕሬዝዳንቱ ግብፅ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራት ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነን ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃም አይደለም ብለዋል። በህዳሴ ግድብ ግንባታ ወቅትም ለ14 ዓመታት በተለያዩ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና መብቶችንና ግዴታዎችን መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍትሐዊና ብልሃት የተሞላበት የዲፕሎማሲ መንገድ እንደነበረም ተናግረዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦችን የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችንና የሁለቱ የታችኛው የተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበርም ጠቅሰዋል። ነገር ግን እነዚህ የግብፅ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቢዎች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገልጽ በሚችል ግትርነት ተቀባይነትም ሳያገኝ ቀርቷልም ብለዋል። አልሲሲም በንግግራቸው ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የማይችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ ይገባኛል ጥያቄ ተቀባይነት እንደሌለውም አመላክተዋል። ግብፅ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንቱ ከአገራቸውም 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑንም ጠቅሰው የህልውናችን ጉዳይ ነው ሲሉም አስቀምጠውታል። ፕሬዝዳንቱም አክለውም አገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረውን ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለች ያለው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለቻቸውን እርምጃዎችም እንደምትወስድ በድጋሚ ሲናገሩ ተደምጠዋል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮችም እንዲሆኑ ነው ሲሉ ተደምጠዋል። ኢትዮጵያም በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብፅን የውሃ ደህንነት ላይ አደጋ እንደማይጥልም በተደጋጋሚ መግለጿ የማይዘነጋ ነው።